خيرا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه نواقض الإسلام إن شاء الله مالتم زاري من نواقض الإسلام هنا لمالتم تلانتنا ونمو كتلانتنا ولايهن سمنا أيام من النبرة سمنا لم يفرسوا نقراتوشن ወይም ደግሞ ሽሩጡ ላኢላሃ ኢለላህን አይተናል ከመረጃዎች ጋራ መስፈርቶቹን አይተናል። አሁን ደግሞ ምን አሉ? አዲስ ሪሳላ ናት፣ አዲስ ኪታብ ናት። ነዋቂዱል ኢስላም እስልምናን የሚያፈርሱ ነገራቶችን በተመለከተ የምናይበት የሆነ ርዕስ ነው አሉ። እንደሚታወቀው ያው ሰውየው ሙስሊም ከሆነ በኋላ የሚከፍርባቸው ከእስልምና የሚወጣባቸው ብዙ ነገራቶች አሉ። እነዚህ ነገራቶች ማወቅና መማር ግዴታ የሆነ ነገር ነው። በማንኛውም ላይ ግዴታ ሙስሊም በሆነ አካል ላይ ሙስሊም በሆነ ሴት ላይ ይችን መሰረት ማለት ነው እነዚህ ነገራቶች ማወቅ ግዴታና ዋጅብ የሆነ ነገር ነው ብለን እንላለን ማለት ነው። ምን አሉ ሸኽየው እዕለም አወቃሉ አነ ነዋቂዱል ኢስላሚ ዐሸረቱን አነ ነዋቂዱል ኢስላም እስልምናን የሚያፈርሱ እኮ ነገራቶች በጠቅላላ ስንት ናቸው? እዕለም አወቃሉ ቢማዕና አይተዓለም ማለት ነው። እወቅ ተማር እያሉ ነው። አነ ነዋቂዱል ኢስላሚ እስልምናን የሚያፈርሱ ነገራቶች ዐሸረቱን 10 ናቸው። እስልምና የሚያፈርሱ የሚሉ ነገራቶች ስንት ናቸው አሉ? 10 ነገራቶች ናቸው እስልምናን የሚያፈርሱ የሆኑ ነገራቶች ማለት ነው። ሰውየው ሙስሊም ከሆነ በኋላ ከነዚህ ከአስሮቹ አንዱን ከሰራ ከእስልምና ማንቀጣ ይወጣል። ስለዚህ በጣም ጥንቃቄ ልናደርግ ይገባል ማለት ነው። ማወቁ በጣም አሳሳቢ የሆነ ነገር ነው እስልምናን የሚያፈርሱብን ነገራቶችን። ምክንያቱም ካላወቅን ልንሰራቸው እንችላለን፣ ካወቅን ውሳኔ ልንጠነቀቅ እንችላለን። ሳናውቅ ማለት ነው እንዳንሰራቸው እውቀት ማወቅ መማርና መረዳት እነዚህ ነገራቶች በጣም ምን አህሚል ሙሂማት በጣም አሳሳቢ ከሆኑ ነገራቶች ውስጥ ይመደባል ማለት ነው። አልአወሉ የመጀመሪያው ነዋቂዱል ኢስላም ዋነኛውና ትልቁ እስልምናን የሚያፈርሰው አሽርኩ ፊ ዒባደቲላሂ ተዓላ አሽርኩ ማጋራት ነው። ፊ ውስጥ ማለት ነው ዒባደቲላሂ ተዓላ ፊ ውስጥ ማለት ነው ዒባደቲ በማምለክ ውስጥ አላሁ ሱብሓነሁ ወተዓላን በማምለክ ተዓላ ከፍ ያለውን አላሁ ሱብሓነሁ ወተዓላን በማምለክ ማጋራት አሽርኩ ማጋራት ነው። ፊ ዒባደቲላህ በአላህ አምልኮ ውስጥ ማለት ነው ተዓላ ከፍ ያለውን ጌታችንን አላሁ ተባረከ ወተዓላን ስናመልክ ሽርክ የምናቀላቀል ከሆነ ያኔ ማለት ነው ከእስልምና የሚያስወጣ የሆነ ነገር ነው ማለት ነው። ያኔ የዒባዳ ዘርፎችን አምልኮዎች አሉ። የዒባዳ አይነቶች እስቲዓና፣ እስቲጋሳ፣ ተወኩል፣ ረግባ፣ ኸሽያ ሱስ ሰላት ላይ ያየናቸው የዒባዳ ዘርፎች አሉ አይደለ? ከነዛ ከዒባዳ ዘርፎች ቆርሰን ከአላህ ውጭ ላለ አካል ከሰጠነ ይሄ ከእስልምና ማነው ያስወጣናል ማለት ነው። አንድ ዋነኛው አፍራሽ ይሄ ነው። ነዑዙ ቢላህ አላህ ይጠብቀን። ቃለ አላሁ ተዓላ ይህን በተመለከተ አላሁ ሱብሓነሁ ወተዓላ ምን ይላል ቁርአን ላይ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ይላል። የሽርክን አደገኝነት አላሁ ተባረከ ወተዓላ ሲናገር በአላህ ላይ ማጋራት በጣም ከባድ ወንጀል እንደሆነ ከእስልምና እንደማያስወጣ ሲናገር ፈጽሞ አላህ አልመረውም ይላል። በቃ እኔም እሱን ፈጽሞ አልመረውም፣ ሽርክ እየሰራ የሞተ የሆነ አካል ፈጽሞ አልመረውም፣ ምህረት የለኝም ማለት። ነገር ግን ከሽርክ በታች እየሰራ የሞተ የሆነ አካል እሱንማ ማለት ነው ሌላ ወንጀል ቢሰራ ታላላቅ ወንጀል እንኳን ቢሰራ ቢሰርቅ፣ ዝሙት ቢሰራ፣ ሪባ ቢበላ፣ የቲም ገንዘብ ቢበላ ይሄ ማነው ተውሂድ ካለው እምረዋለሁኝ ልምረው እችላለሁ ይላል አላሁ ተባረከ ወተዓላ። ሽርክ ሳያሳ በአላህ ላይ ያጋራ የሞት ሰዎችን እየተጣራ እስቲጋሳ እያደረገ እስቲዓና እያደረገ ካለው ባለ አካል በሞት ሰዎች ያዙኝ ልቀቁኝ ለዛፉ ለድንጋው እያረደ ሽርክ እየሰራ የሞት የሆነ አካል ግን ያኔ አላህ አልመረውም ማለት። ይሄ የሚጠቁመው ምንድነው? በቃ ድርድር የለም አላህ አልመረውም ማለት በቃ አለቀ። እንደዛ እያለ የሞተ ቀጥ አለቀለት አብቅቶለታል። እሳት ውስጥ ሁሌ ነው የሚዘወተረው ብሎ እኔ እየተናገረ ስለሆነ በጣም አስፈሪ የሆነ ነገር ነው፣ ልንጠነቀቅ ይገባ ነው። አላህ ምን ይላል? ኢነላሃ አላሁ ሱብሓነሁ ወተዓላ እኮ ላ የግፊሩ ፈጽሞ አይምርም ይላል። ላ የግፊሩ አይምርም አለ አላህ ፈጽሞ አላህ አይምርም። ማንን አንዩሽረከ ማጋራትን ቢሂ በሱ እኮ ማጋራትን ይሄ የማጋራትን ወንጀል ፈጽሞ አላህ አይምርም ይላል። አንዩሽረከ ማጋራትን ቢሂ በሱ በአላህ ላይ ማጋራትን በዒባዳ በአምልኮ ያኒ ማጋራትን ፈጽሞ አልምርም ይላል አላሁ ተባረከ ወተዓላ። በእኔ ላይ የሚያጋራን ሰው አልምረውም አለ። ያኒ የማይምረው ምንድነው? ሳይቶብት ከሞተ ሽርክ ሰርቶ ሰውየው ከቶበት አላህ ይቀበለዋል ይምረዋል። ግን በዛው በሽርኩ አብዱል ቃድር ጅላኒ እያለ ካለው ውጪ እየተጣራ ከሞተ ያው ምንም ዋጋ የለውም አልቆለታል ማለት ነው። ስለዚህ አብዛኛው ቤተሰቦቻችን ምናምን በሽርክ ላይ ነው እንደዚህ እያሉ ነው ሰዎችን ይጠራሉ። ስለዚህ በስነ ስርዓት በሕክማ በጥበብ ያኒ በለዛብታ በእዝነት በተሞላበት ሁኔታ ሰዎችን ይሄ ሽርክ እንደሆነ ልናሰርዳቸው ይገባል፣ ልንመከራቸው ይገባል። ምክንያቱም ያኔ አንዴ ከሞቱ መመለስ የለም። ያው ሁሉም በሰራው ልክ ነው የሚያገኙና
በሽርክ ላይ የሚሞቱ ማህበረሰቦች በጣም ብዙ ናቸው። እነሱን ቀስ አድርገን መምከር ሳንቆጣ ሳንጮህ ያኔ ማለት ነው ቤተሰቦቻችንን መምከር ያስፈልጋል። በጣም ከባድ የሆነ አደጋ ስለሆነ ማለት ነው። ወየግፊሩ ይምራል ማነገርን ዱነ ያኔ ያነሰ የሆነ ነገር ወይንም ያኔ በታች የሆነን ዛሊከ ከዛ ከሽርክ በታች የሆነ ወንጀል ይምራል። ሊመን ለአካል የሻኡ ለፈለገው የሆነ አካል ከሽርክ በታች የሆነ ወንጀል ለፈለገው አካል ይምራል አለ። ሊመን የሻኡ ለፈለገው አካል ከሽርክ በታች ያለውን ወንጀል ይምራል ብሎ ተናገረ። ስለዚህ እዚህ አንቀጽ ላይ የሽርክ አደገኛነቱን አላህ ፈጽሞ እንደማይመረው ተናገረ። ስለዚህ የማይማረው ደግሞ ማን ነው? ካፊር ከእስልምና ካፊር ነው የማይማረው። ስለዚህ ሽርክ መስራት ያስከፍራል ማለት ነው። ከእስልምና ያስወጣል። ጥንቃቄ ያስፈልጋል ማለት ነው። ወቃለ ብሎ አሁንም ደግሞ ድጋሚ የሽርክን አደገኛነት ሲናገር በሽርክ እያጋራ የሞት የሆነ አካል እኮ አላህ ጀነትን በሱ ላይ እርም አድርጌበታለሁ አለ። ሽርክ እየሰራ የሞት የሆነ አካል ጀነት በሱ ላይ ሐራም ናት፣ መቀመጫው እሳት ነው ብሎ አላህ ተናገረ። ስለዚህ ያኔ ጀነት በሱ ላይ ሐራም የሚሆንበት ከሆነ የሚያስደርግ ነው። የሽርክ አደገኛነት ጀነት በእኛ ላይ ሐራም እንድኮን ልንገባት እንዳንችል ያደርገናል። መግባት በቃ በእኛ ላይ ሐራም ነው የሚሆነው ሽርክ እየሰራን ከሞትና ነዑዙ ቢላህ። ስለዚህ ምን ይላል አላህ ቁርአን ላይ ኢነሁ ነገሩ አለ መን ዩሽሪክ የሚያጋራ የሆነ አካል ቢላህ በአላሁ ስብሓነሁ ወተዓላ ላይ የሚያጋራ የሆነ አካል ይላል ፈቀድ በእርግጥም ሐረመ አላህ እኮ እርም አድርጎበታል ዓለይሂ በዛ ሽርክ በሚሰራው ሰውዬ ላይ አልጀነተ ጀነትን እርም አድርጎበታል። ፈጽሞ ጀነት ሊገባ አይችልም ይላል አላሁ ተባረከ ወተዓላ። ወመእዋሁ መቀመጫው አናሩ እሳት ነው መቀመጫው የሚቀመጠው ያው ጀነት ካልገባ ጀነት ሐራም ከሆነችበት ያው በሱ ላይ የተላይ ነው። ሌላ ሀገር የለም እንግዲህ ሁለት ሀገር ነው ወይ ጀነት ወይ እሳት ነው። ፈሪቁን ፊል ጀነ ወፈሪቁን ፊስ ሰዒር እንዳለው አላሁ ተባረከ ወተዓላ ወይ ጀነት ነው የጀነት ከሆነ እሳት አይደለም ጀነት አይደለም ከተባለ ያው ሌላ ሀገር የለም ሶስተኛ የለም ያው እሳት ነው ማለት ነው። ስለዚህ ወመእዋሁ መቀመጫው አናር እሳት ነው አለ። ሽርክ የሚሰራ ሰው መቀመጫው እሳት ነው። ወማ ሊዛሊሚነ ነፍሶቻቸውን በሽርክ ለበደሉ ሰዎች እኮ የላቸውም ምን አንሳር ረዳት የላቸውም የሚረዳቸው ረጅ የላቸውም የሚረዳቸው የለም ይላል አላሁ ተባረከ ወተዓላ። ስለዚህ የሚጠቁመን ምንድን ነው? ሽርክ ማለት ነው ያኔ ታላቅ ወንጀል እንደሆነ ከእስልምና የሚያስወጣ እንደሆነ ማንም ያኔ ከእሳት የሚያወጣቸው የለም። ሸፋዓ እንኳን የላቸውም። ለካህዲያኖች ሸፋዓ የላቸውም እሳት ውስጥ የሚዘወትሩ። ስለዚህ አላህ ይጠብቀን ከሽርክ ማለት ነው። አንደኛው በአላህ ላይ ማጋራት ከእስልምና የሚያስወጣ ወንጀል ነው። እስልምናን ይንዳል። ሰውየው ሙስሊም ሆኖ ሽርክ ከሰራ አለቀ ከእስልምና ወጣ ማለት ነው። ወሚንሁ አሉ እንደ ምሳሌ ሸኽየው ሲጠቅሱ እንደው ከዚህ ከእስልምና ከሚያስወጣው ሽርክ እኮ ምሳሌ አሉ ወሚንሁ ከሽርክ እኮ ጭምርት ነው አላህ ከማይመረው ጀነትን ሐራም ከሚያደርገው እሳት ውስጥ ከሚያዘወተረው ከሆነው ሽርክ ነው። አዘብሑ ማረድ ማለት ነው። ሊገይሪላህ ከአላህ ውጭ ላለ አካል ማረድ አሉ። ከአላህ ውጭ ላለ አካል ማረድ ያኒ ማነው? መሰለን ለምሳሌ ሲሰጡ ከመን የዝበሑ ከመን አካልን ይመስል የዝበሑ የሚያርድን አካል ይመስል ሊልጅኒ ለጅኞች ማለት ነው። ከአላህ ውጭ ላለ አካል ለጅኝ ለምናምን ለቆሌ ለዛፉ ለድንጋው የሚያርደውን ይመስል አው ወይም ደግሞ ሊልቀብሪ ለቀብር የሚያርድን ይመስል ቀብር ላይ ያኔ እዛ ከእሾቹ ቀብር የወልዩ ቀብር እየተባለ እዛ ቦታ ላይ ማረድን ይመስል ይሄን የሚያርድን ይመስል ይሄ ማለት ነው አላህ ፈጽሞ አይመረውም ብሎ ተናገረ ማለት ነው። ስለዚህ አንዱ ሽርክ ትልቁ ሽርክ ይሄ ነው። ከኔ አዘብሁ ሊገይሪላህ ካለው ጭላንዳ አካል ማረድ አይቻልም። ይሄ በጣም ከባድ ኸጢር የሆነ አደገኛ የሆነ ወንጀል ነው ከእስልምና። ሰውየው ሙስሊም ሆኖ በዛፉ በድንጋው የሚያርድ ከሆነ በቆሌው የሚያርድ ከሆነ ምን ይሆናል? ይሄ አደጋ ይሆናል ማለት ነው። አደጋ ነው የሚሆነው። ስለዚህ ሽርክን ልንጠነቀቅ ይገባል ነው። ሽርክን መጠንቀቅ መፍራት በጣም አስፈላጊ የሆነ ነገር ነው ማለት ነው። አሳኒ ሁለተኛይቱ ደግሞ አፍራሽ ደግሞ ሁለተኛው ከእስልምና የሚንደው መን አካል ነው ጀዓለ ያደረገ የሆነ አካል በይነሁ በሱና በሰውየውና ወበይነላህ በአላህ መካከል ያደረገ በሰውየውና ወበይነላህ በአላህ መካከል ያደረገ ሰውየ ነው። ይሄ ከእስልምና ያስወጣዋል። ወሳኢጥ መዳረሻን ያደረገ ወሳኢጥ ማለት መቃረቢያ መዳረሻ ማለት ነው። ወደ አላህ ያዳርሱኛል ወደ አላህ ያቃርቡኛል ብሎ ወሳኢጥን ያደረገ እንዴት ነው የሚያደርጋቸው? የድዑሁም እየጠራቸው እየለመናቸው ማለት ነው። ወይስአሉሁም እየጠየቃቸው አሁንም አሸፋዓተ ሽምግልናን ማለት ነው። ከአላህ ዘንድ ያሸማግሉኛል እያለ የሞት ሰዎችን ማለት ነው የሚጠራ ከሆነ በአላህና በሱ መካከል አዳራሽን ከያዘ ይሄ ከእስልምና ያስወጣዋል አሉ። ወየተወከሉ የሚመካ የሆነ አካል አለይህም በነሱ ላይ በሞት ሰዎች ላይ የሚመካ ማለት ነው። በወሳኢጦቹ እነሱ ካሉልኝ እኔ ምንም አልሆንም እያለ በነሱ ላይ የሚመካ በአላህ መመካቱን የሚተው ማለት ነው። ይሄ ሰውዬ ከፈረ ካደ ኢጅማዓን በስምምነት ክዷል።
ዑለማዎች ተስማምተዋል። አንድም ዑለማ የኻለፈ የለም። ሁሉም ዑለማው ኢስላም ተስማምተው ያኒ አክፍረውታል። ይሄ ሰውየው ከእስልምና ይወጣል ይከፍራል ብለው ተናግረዋል እያለ ነው። ስለዚህ በሱና በእኛና በአላህ መካከል ወሳኢጥ መዳረሻ ምናምን ማድረግ አይቻልም። ያኒ በገሌ መጀን በከሌ ይሆንብህ እያሉ ማለት ነው አላህ መለመን ይሄ የተከለከለ ነው፣ ከእስልምና የሚያስወጣ ነው አሉ። ይሄም አሳሊስ ሶስተኛይቱ ደግሞ አፍራሽ ምንድናት? መን አካል ነው ደግሞ ለም ዩከፊር ያላከፈረ አካል ካፊር ነው ብሎ ያላለ አልሙሽሪኪን ሙሽሪኮችን በአላህ ላይ የሚያጋሩ የሆኑ አካላቶችን ያላከፈረ ተግባባን አይደለ? ያኒ በአላህ ላይ የሚያጋሩ ሙሽሪክ የሆነን አካል ያኒ ካለው ጨለ አካል እያረደ ሽርክ እየሰራ ወከዛሊከ ቀብር የሚያመልክ ያን የሆነን አካል ሙሽሪኮችን በአላህ ላይ የሚያጋሩ የሆኑ አካላቶችን ያላከፈረ ሰውዬ እሱ ራሱ ይከፍራል። አው ወይም ደግሞ የሽኩ የሚጠራጠር የሆነ አካል ፊ ኩፍሪሂም በክህደታቸው የሚጠራጠር ተግባባን አይደለ? በክህደታቸው የሚጠራጠር ይሄ ከአላህ ውጭ የሚያመልኩት አካላቶች ግን ከፍረዋል አልከፈሩም ብሎ የሚጠራጠር ከሆነ ጥርጣሬ ራሱ ከፈጠረበት ላይ ከፍሩ እኮ ይችላሉ ግን እያለ የሚጠራጠር ከሆነ ከአላህ ውጭ ያለን አካል የሚያመልክ የሆነን አካል እያመለከ እያየው ያኔ ማለት ነው አይከፍርም ብሎ የሚጠራጠር ከሆነ ይሄም ማለት ነው አደጋ ነው፣ ይከፍራል እሱ ራሱ ማለት ነው። ምክንያቱም አላህ ስላከፈራቸው ሽርክ የሚሰራ ሰው እንደሚከፍር ብሎ ስለተናገረ ያኔ እንደዚህ ብሎ ስለተናገረ ቁርአን ላይ አላከፍርም ካለም ይከፍራል። አው የሽኩ የሚጠራጠር ከሆነ ፊ ኩፍሪን በክህደታቸው የሚጠራጠር ከሆነ ይሄም ይከፍራል አሉ። አው ወይም ደግሞ ከዚህ በከፋ ደግሞ ሱሐሃ ትክክል ነው ካለ መዝሐበሁም የነሱን መዝሐብ ያኔ የሙሽሪኮች በአላህ ላይ የሚያጋሩ የካህዲያኖች መንገድ ትክክል ነው መዝሐባቸው አካሄዳቸው ብሎ ያለ ሰውዬ ይህ ጭራሽ የከፋ ነው፣ ምንም ወሬ የለም ከፈረ። ይሄ ሰውዬው ከእስልምና ይወጣል ይከፍራል አሉ። ይሄ ሁላ አላደረገ በአላህ ላይ የሚያጋሩ ሙሽሪኮችን ካፊር ነው ብሎ ያላከፈረ ሰውዬ አው የሽኩ ፊ ኩፍሪሂም በክህደታቸው የሚጠራጠር የላይ ክፍሩ ላይ ክፍሩም ይችላሉ እኮ እያለ የሚጠራጠር አው ሱሐሃ መዝሐበሁም ወይም መንገዳቸውን ትክክል ነው ያለ በቃ ትክክል ነው እነሱም ያኔ ማነው ከሰማይ የመጣ ሃይማኖት ነው እያለ አንዳንድ አላዋቂዎች እንደሚሉት ማለት ነው። እንደዚህ ያለ ማነው ሃይማኖት የሙሽሪኮች የካህዲያኖችን እምነት ትክክል ነው የሚል የሆነ አካል ከፈረ፣ ይሄ ሰውየው ክዷል አሉ። ያኔ ከእስልምና ይወጣል ይከፍራል ማለት ነው። አራቢዑ አራተኛው አፍራሽ ደግሞ መን አካል ነው ኢዕተቀደ ያመነ የሆነ አካል ነው። ያመነ ምንድን ያመነ ከመልእክተኛው ዓለይሂ ሰላቱ ወሰላም ውጭ ያለው መመሪያ ያኔ ከመልእክተኛው መልእክተኛው ዓለይሂ ሰላቱ ወሰላም ይዘውት ካልመጡት ውጭ ያለው አሁን ለምሳሌ የዲሞክራሲው መመሪያ የሰው ልጅ የሚያወጣው ህግጋት ማለት ነው። ቀዋኒን አልወድዕያ የሰው ልጅ ያኖረው ህግ ማለት ነው። ይሄን ቦይ አበጋር ምናምን የሚባል ስፍር እያሉ የቀበሌ እንትን አለ ቁርአን ሐዲስን የሚጋጭ ሆነ ሁክም ፍርድ ማለት ነው። ያነ ፍርድ ወይም ደግሞ ያነ መንገዱ ተግባባን አይደለ? ያነ ፍርዱ ሕክማው ሁክሙ ያኔ እነዛ ሰዎች የፈለሰፉትና አዲስ ያኔ የመሰረቱት የሆነው ፍርድ መልእክተኛው ዓለይሂ ሰላቱ ወሰላም ይዘውት ከመጡት ከቁርአንና ከሐዲስ ይሻላል ብሎ ያለ ይሄ ይከፍራል ሰውየው ማለት ነው። ከቁርአንና ከሐዲስ ውጭ ያለው ፍርድ ማለት ነው ህግጋት ከቁርአንና ከሐዲሱ ይበልጣል ብሎ የተሻለ ነው በል ጥሩ ያነ ነው ብሎ ካለ ሰውየው ከእስልምና ማለት ነው ይወጣል ብለን እንላለን። ስለዚህ አራተኛው መን ያዕተቀደ የቋጠረ የሆነ አካል ነው ያመነ አነ ገይረ ውጭ ማለት ነው ሀዲ النبي صلى الله عليه وسلم ከመልእክተኛው ሰለላሁ ዐለይሂ ወሰለም መመሪያ ውጭ ያለው ከመልእክተኛው ሰለላሁ መመሪያ መልእክተኛው ሰለላሁ ይዘውት ከመጡት መመሪያ እሱ ምንድነው ቁርአንና ሐዲስ ነው። ከዛ ውጭ ያለው መመሪያ አክመሉ ሙሉ ነው ብሎ የቋጠረ ሚን ሀዲሂ ከሱ ከመልእክተኛው ዐለይሂ ሰላቱ ወሰላም መመሪያ ያኒ ከመልእክተኛው ዐለይሂ ሰላቱ ወሰላም ውጭ ያለው መመሪያ ይሻላል ሙሉ ነው ብሎ የቋጠረ አነ ገይረ ውጭ ሀዲ النبي صلى الله عليه وسلم ከመልእክተኛው ሰለላሁ ዐለይሂ ወሰለም መመሪያ ውጭ ያለው የሰው ልጅ የፈለሰፈው የሆነው መመሪያ ዲሞክራሲያዊ ህጉ ምናምኑ አክመሉ ሙሉ ነው ብሎ የቋጠረ ሚን ሀዲሂ ከመልእክተኛው ዐለይሂ ሰላቱ ወሰላም ሀዲ መመሪያ ማለት ነው። መልእክተኛው ሰለላሁ ከመጡበት መመሪያ የተሻለ ነው ሙሉ ነው ብሎ ካመነ የመልእክተኛው ሰለላሁ የመጡበት ቁርአን ሐዲሱ ጎዶሎ ነው ያንኛው ነው ሙሉ ብሎ ካለ ይከፍራል ማለት ነው። አው ወይም ደግሞ አነ ሁክመ ፍርድ እኮ ገይሪሂ ከሱ ከመልእክተኛው ዐለይሂ ሰላቱ ወሰላም ውጭ ያለው ፍርድ ማለት ነው። ከመልእክተኛው ውጭ ያለው ያኔ የሰው ልጅ ያወጡት ህግ ማለት ነው። የሰው ልጅ የሚፈርደው ፍርድ አህሰኑ ምርጥ ነው የተዋበ ነው ብሎ ካመነ ሚን ሁክሚሂ ከመልእክተኛው ፍርድ ማለት ነው። መልእክተኛው ዐለይሂ ሰላቱ ወሰላም ከሰጡት ፍርድ ከቁርአንና ከሐዲሱ የተሻለ ፍርድ ነው ያነ ብሎ ያለ ማለት ነው። መሰለን አሁን ለምሳሌ እንመለከተና እንጨርሰውና እናየዋለን። እና አህሰኑ ሚን ሁክሚሂ ከመልእክተኛው ፍርድ የተሻለ ነው ምርጥ ነው ብሎ ያለ መሰለን ከለዚ
እንደዛ አካል ይፈድሉ እንደሚያስበልጠው ሰውዬ ሁክመ ጠዋቂቲ የጠዋቁቶችን ሁክም እንደሚያስበልጠው ጠዋቂት ማለት ከአላህ ውጭ የሚመለኩ ነገራቶች አሉ አይደል እነዛ የጠዋቁቶችን ፍርድ እንደሚያስበልጠው ሰውዬ አለ ሁክሚሂ ከመልእክተኛው ዓለይሂ ሰላቱ ወሰላም ፍርድ ማለት ነው የጠዋቁቶችን ከአላህ ውጭ ማለት ነው ከቁርአን ከሐዲስ ውጭ ባለ የሚፈርዱ ሁላ በጠቅላላ ጠዋቁት ይባላሉና የነሱን ፍርድ ከቁርአንና ከሐዲስ ከመልእክተኛው ዓለይሂ ሰላቱ ወሰላም ፍርድ እንደሚያስበልጠው ሰውዬ ይመስል ከለዚ ልክ እንደዛ ሰው ይመስል ይፈድሉ እንደሚያስበልጠው ሁክመ ጠዋቂቲ የጠዋቁቶችን ሁክም የጠዋቁቶችን ፍርድ አላ ላይ ማለት ነው ሁክሚሂ ከመልእክተኛው ዓለይሂ ሰላቱ ወሰላም ፍርድ ማለት ነው እንደሚያስበልጠው ሰውዬን ይመስል ያኒ የጠዋቁቶችን ሁክም ከመልእክተኛው የሚያስበልጥ ሰውዬ ይሄ ሰውዬን ይመስል ይሄ ከስምና ያስወጣዋል አሉ ከፈረ يعني فهو ይሄ አካል ካፊሩን ከሃዲ ነው ብለው ተናገሩ ይሄ አካል ካፊር ነው አሉ ይወጣ ማለት ነው እነዚህን ሁሉ ያደረገ ማለት ነው መሳውን ለምሳሌ የሰረቀ ሰው እስልምና የሚያዘው ምንድነው ቆረጥ ነው አይደል የሰረቀ ቆረጥ ነው ከዛ ምን ሰዎች ተስማሙና ምን አሉ አይ የሰረቀ ሰው ከሚቆረጥ እጅ እስር ቤት ገብቶ ያኒ ማን ነው ተቀጥቶ ይውጣ እንደዚህ አሁን እንደሚባለው እንደ ዲሞክራሲው ይሄ አሁን እንደዚህ ያኒ ይታሰር የሚለው ህግ በጣም ጥሩ ነው ያኒ ሙሉ ነው ጥሩ ነው ከይቆረጥ ከሚለው መቆረጡ እኮ እጅ ሳከኛ ነው የሚሆነው ለምን ይቆረጣል ብሎ ካለ ይከፍራል ሰውየው ማለት ነው ተግባባን አይደለ ምክንያቱም የጧጉቶችን ሁክም አስበለጠ ማለት ነው ጧጉት ስለሆነ ያኒ ዲሞክራሲው ምናምን ህጉ ማለት ነው የሰው ልጅ የሚፈለሳስፉት ይሄ ፍልስፍናው ህጉ ይሄ ጧጉት ህግ ነው ስለዚህ እንደዛ ስለሆነ ምን እንላለን ከመልእክተኛው ዓለይሂ ሰላቱ ወሰላም ፍርድ ይበልጣል ካለ ሰውየው የበጋሩ የምኑ የነሱ ህግጋት የሰው ልጅ የሚፈለስፈው ከቁርአንና ከሐዲሱ የተሻለ ነው ብሎ ካለ በጠቅላላ ከስምና የሚያስወጣውን ነገር ሰራ ብለን እንላለን እያሉ ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك